ማለት አሁን ነው አብርሽን ሄርሜላ ገላውን ልታጥበው ገባች። ዛሬ አብርሽ ከሄርሜላ ጋራ በስተመጨረሻም ተገናኝቷል። ተገናኝቶ ምን ተፈጠረ የሚለውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። ሁሌም አዳዲስ ትኩስ ቪዲዮዎች የምታገኙበት ቻናል ነው። ከእናንተ የሚጠበቀው የደወል ምልክቷን መጫን ብቻ ነው። በነገራችን ላይ እንግዲህ አብርሽ ከቤት ወጥቶ ሲሄድ እነ አሚሮና ይሄኛው ልጅ ያገኙታል። ከዛም ብድግ አድርገው ወስደው ለሄርሜላ ይሰጧታል። ሄርሜላም እየሮጠች ሄዳ ተጠመጠመችበትና ሳመችው። ግን አሁን ነው በቃ ያገኘው ደስ ብሎኛል በቃ ምናምን ብላ ወደ ቤቷ ይዛው ሄደች ማለት ነው። ይዛው ስትሄድም ለሩታ ንገሯት ከሄርሜላ ጋራ እንዳለው አላቸው። በሊፍት ገብተው ከዛ ሩታ ሄርሜላ ቤት ገቡ። ለሩታ እንነግራታለን፣ አታስብ፣ ችግር የለውም፣ ምንም እንዳያሳስብህ፣ አንተ ብቻ ራስህን ዘና አድርግ፣ እንዳትጨናነቅ፣ ምንም እንዳያሳስብህ፣ የምትፈልገው ነገር ካለ እኛ ከጎንህ ነን ብለው እና አሚሮና ይሄኛው ልጅ ሄርሜላ ቤት አስገብተው ሄዱ። ሄርሜላም እስካሁን ድረስ ምን ሆነህ ነው እንደዛ ስትመልስልኝ የነበረው ንገረኝ ስትለው ሌላ ቀን አላት ማለት ነው። ምግብ እሰራልሃለሁ ስትለው አልበላም አለ። ሻሂ ላፍላለህ አለችው፣ አልጠጣም አለ። ሻወር ተወስዳለችው እና ሻወር ወስደህ ትነግረኛለህ ስትለው እሺ አለ ማለት ነው። በስተመጨረሻ መተኛት ነው የምፈልገው ሻወር ወስጃለ። ሻወር ቤት ይዛው ስትገባ አለቀ ማለት ነው። እናም በነገራችን ላይ እንግዲህ ናፍቀኛል፣ ዛሬ አንተ ጋር ነው ማደር የምፈልገው፣ እንደዚህ ሰፊ ጊዜ አግኝቼህ አላውቅም፣ ናፍቀኛል፣ እወድሃለሁ፣ ምንም ነገር ቢፈጠር እኔ አንተን አልረሳህም፣ ምንም አልከፋኝም፣ በተናገርከኝ ነገር ምንም አልተቀየምኩም አለችው። አሚሮም ምንም አልተቀየመችብህም፣ ለአንተ የሚቀየር ልብ የላትም ብሎ ነገረው። እናም ዘና እንዲልና እንዳይጨናነቅ አስረግጠው ነገሩት ማለት ነው። ሄርሜላም እንግዲህ በጣም በተደጋጋሚ ትስመዋለች፣ ታቅፈዋለች። ደስታዋ እንግዲህ ፊቷ ላይ እንደምታዩት ነው። በጣም ተደስታለች። ነገር ግን ወንድ ልጅ ተደፈረ። እርግዝና በቃ አሁን ነው የሚፈጠረው ማለት ነው። ትክክለኛ እርግዝና አሁን ነው የሚፈጠረው። በነገራችን ላይ ሩታ ደግሞ ራስሽን አስከብሪ ማለት ነው። ምክንያቱም እስካሁን ድረስ መተት ተደርጎበት ነው ምናምን ስትሉ ነበረ። መተት ተደርጎበት ከሆነ እንዴት ዛሬ ሄርሜላን መርጦ ሄደ? በምን አስፈራርተው ነው እያለችም ተደጋጋሚ ሄርሜላ ትጠይቀዋለች። ግን ደግሞ መተት ቢደረግበት ኑሮ ወይንም እናንተ እንደምትሉት የፍቅር መድኃኒት ቢነካው ኑሮ ሄርሜላን ምርጫ አድርጎ አሁን ሊሄድ አይችልም ነበረ ማለት ነውና እንዴት ነው ወዴት ነው ነገሩ እያመራ ያለው? ስለዚህ ሄርሜላ ሩታ ገና እሱን ቻናል ለማሳደግ ብለሽ በመተት ስምሽ ሲጠፋ ስምሽን አታጠሪም ወይ? ለምንድን ነው ክብርሽን ማጠብቂው? ለምንድን ነው ራስሽን የማትከላከዩ? ይሄው አሁን በስተመጨረሻ አንቺ የመተት ስም ተሰጥሽ፣ እሱ ደግሞ ወደ ሄርሜላ ሄደ። ልክ ሄርሜላ ጥሩ አንቺ ክፉ እንደሆንሽ። ስለዚህ ለምንድን ነው ራስሽን ምን እንደተፈጠረ ምን እንደሆነ ያለው ነገር ስምሽን የማታጠሪ? ወዴት እያመራ ነው? ይሄንን ነገር ልታስቢበት ይገባል። የስም ጉዳይ እንደ ቀልድ አንቺ የምታዩ ኋላ ግን ጦስ ይዞብሽ እንደሚመጣ ማወቅ አለብሽ ማለት ነው። እናም ለማንኛውም በቃ በሰፊው አብራራላችኋለሁ። ላይቭ ላይ ነኝ። ላይቭ ኑቶሎ በተረፈ ወዳችኋለሁ። ላይቭ ላይ በሰፊው ሀሳብ እሰጣለሁ ስለ ሄርሜላም ሆነ ስለ ሩታ ስላለው ነገር እና አዲስ ቻናል ተከፍቶ በአዲስ ቻናል ነው ዛሬ የመጡት። አብረሽም እንግዲህ 1000 ነው የቀረው 500 ሺህ ሊገባ ማለት ነው። እና ዛሬ ሄርሜላ ለአብርሽ ጫማ ሳይቀር ነው ፈታ ሶፋ ላይ እንዲቀመጥ ያደረገችው። እጅግ በጣም ብዙ እንክብካቤ አደረገች። በቃ ምን ላድርግልህ ምን ልሆንልህ ትለዋለች። በቃ ያላለችው ነገር የለም። በጣም ብዙ ነገር አለችው እና የተፈጠረው ነገር ይሄ ነው። ለማንኛውም ላይቭ ላይ ነው በሰፊው እናወራለን።